ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ ትምህርታችን ርዕስ ሰው ምን ያደርገኛል የሚል ነው። እግዚአብሔርን አጋዥ አድርገን የሰባተኛውን ቀን ትምህርታችንን እንጀምራለን። የዳዊት መዝሙር 55 ከቁጥር 3 እስከ 4 ያለውን በጸሎት መንፈስ እናነባዋለን። እኔ ግን ፈራሁ፣ በአንተም ታመንኩ፣ በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግናለን። ስለ በጎ በረከት እሱም ስለሆነው ስለ አንተው ስጦታ ዕለት ዕለትም ደግሞ ስለምታበዛለን የአንተ ማዳን ምስጋና ለስምህ ይሁን። እንደ ቸርነትህ የባሪያዎችህን በደል ሁሉ በስምህ ይቅር እንድትል በጸጋህም ደግሞ በፊትህ እንድትቀበለን ከአደባባዮችህ ድምፅህን እንድታሰማን አቤቱ ጌታ ሆይ እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። ይህንንም የዳዊትን ዝማሬ ደግሞ ለባሪያዎችህ የሕይወት በረከት የመንገድ ብርሃን አድርገን እንድትሰጠን እንጠይቅሃለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? የምንኖርበት ዓለም በብዙ ፍርሃቶች የተከበበ ዓለም ነው። በዚህ በምንኖርበት ዓለም ላይ የተገቡ ፍርሃቶችና የማይገቡ ፍርሃቶች አሉ። ከተገቡ ፍርሃቶች አንዱ እግዚአብሔርን መፍራት ነው። ከተገቡ ፍርሃቶች አንዱ ኃጢአትንና ዓለማዊ ምኞትን መፍራት ነው። በዚህ ዓለም ላይ ተገቢ ፍርሃቶች የጤንነት መለኪያዎችም ናቸው። ሰው ከመጠን በላይ መድፈር የማይገባውን ነገር ሲደፍር ጤንነቱ ተዛብቷል ማለት ነው። ሕግን የምንፈራበት ፍርሃቶች ይኖራሉ። መንግስታትን የምናከብርባቸው አክብሮቶች ይኖራሉ። ተገቢ ፍርሃቶች ለማህበራዊ ኑሮ፣ ለሰላም እጅግ አስፈላጊ ናቸው። እንደዚሁም ደግሞ የማይገቡ ፍርሃቶች አሉ። ከማይገቡ ፍርሃቶች አንዱ ሰውን መፍራት ነው። መጽሐፍ እንደሚነግረን ሰውን መፍራት ወጥመድ ነው ተብሎ ተጽፏል። ወጥመድ የተዘረጋበት ሰው ማለፍ አይችልም። ወጥመድ የተዘረጋበት ሰው በተያዘበት ቦታ ታስሮ የሚቀር ነው። በህይወታችን ለእውነት ከምንኖረው ኑሮ ለይሉኝታ የምንኖረው ኑሮ ብዙ ነው። ይሉኝታ በሰው በእግዚአብሔር በህሊና ፊት ዋጋ የማያሰጠን ግን ድካም ያለው ጉዞ ነው። ይሉኝታ በሰው በእግዚአብሔር በህሊና ፊት ዋጋ የማያሰጠን ግን ምን ያለው ነው? ድካም ያለው ጉዞ ነው። የይሉኝታ ሰራተኞች ከእውነት ሰራተኞች በላይ ነው የሚደክሙት። ምክንያቱም አስበው ሳይሆን የሚያደርጉት የሰዎችን ሐሳብ አስበው ነው የሚያደርጉት። ለህሊናቸው ሳይሆን የሚኖሩት ለብዙዎች በሐሰተኛ ፍቅርና በሐሰተኛ ደግነት በሐሰተኛ ቅድስና ነው የሚኖሩት። ብዙ ሰዎች በብዙ ፍርሃቶች ውስጥ ይኖራሉ። ፍርሃቶችን ሁሉ ድል የምንነሳው በምንድን ነው? በሀገራችን የምንለው ነገር አለ። እሾህን በሾህ የምንለው ነገር አለ። ፍርሃትን የምናስወግደው በፍርሃት ነው። እግዚአብሔርን በመፍራት ብዙ ፍርሃቶቻችንን እናሸንፋቸዋለን። በህይወታችን ላይ የኑሮ ፍርሃት አለብን።
የጠላቶች ፍርሃት አለብን። ራሳችንን ያለማመን ፍርሃት አለብን። የመጀመር ፍርሃት አለብን። የመጨረስም ፍርሃት አለብን። አንዳንድ ሰው ይጀምራል፣ አንዳንድ ሰው ለመጨረስ ደግሞ ይቸገራል። ስለዚህ የተፈቱ እግሮችን የሚያስራቸው አንድ የማይታይ ገመድ አለ። እሱ ፍርሃት ይባላል። ፍርሃት ማለት ምን ማለት ነው ስንል በተጨበጡና ባልተጨበጡ ነገሮች የሚመጣ ተጨባጭ ችግር ነው። የተጨበጡ ችግሮች ይኖራሉ። የችግሮቹን ምንነት ላይ እንዘገያለን። መፍትሄው ላይ ብንራመድ ፍርሃቶቻችን ድል ይነሳሉ። ጭንቀት ማለትም ይሄው ነው። መፍትሄው ላይ ሳይሆን ችግር ላይ መዘግየት ነው። ስለዚህም የተጨበጡና ያልተጨበጡ ችግሮቻችን የሚያስከፍሉን ወለዱ ምንድነው ስንል ፍርሃት ነው። ፍርሃትን የምናሸንፈው አሁንም በእግዚአብሔር በመታመን ነው። በእግዚአብሔር ለምንድን ነው የምንታመነው? እግዚአብሔር የማይተው አምላክ ነው። በእግዚአብሔር ለምንድን ነው የምንታመነው? እግዚአብሔር ተስፋ የሰጠ አምላክ ነው። በእግዚአብሔር ለምንድን ነው የምንታመነው? እግዚአብሔር ማንንም ጥሎ ገባ ተብሎ ተጽፎ አያውቅም። በእግዚአብሔር የምንታመነው ለምንድን ነው ስንል በእኛ ብርታት ሳይሆን በድካማችን መስራት ስለሚችል ነው። በእግዚአብሔር የምንታመነው ለምንድን ነው ስንል ሳለን ብቻ አይደለም፣ አልፈንም ስለኛ የሚሟገት አምላክ ነው። የባሪያዎቹን ደም የሚመራመር ይለዋል መጽሐፍ። የሞቱትን የባሪያዎቹን ደም የሚመራመር። በእግዚአብሔር የምንታመነው ለምንድን ነው ስንል እግዚአብሔር በእኛ ውስጥ ስላለ ጠባቂያችን፣ ከለላችን፣ ዋሳችን እርሱ ነው። ስለዚህም ፍርሃታችንን ከምናሸንፍበት መንገድ አንዱ በእግዚአብሔር ምን ማለት ነው? መታመን ነው። ልባችሁ አይታወክ፣ በአባቴ እመኑ፣ በእኔም እመኑ። የጸናው ነው እንግዲህ የሚያጸናን። ሊታመን የሚገባውን ስናምነው ያ እምነታችን ሰላም ይሰጠናል። ሰላም ይሰጠናል። በእግዚአብሔር አሁንም የምንታመነው ለምንድን ነው ስንል እግዚአብሔር በቃላት የምንገልጸውን ችግራችንን ከቃላት በላይ የሆነውን ጉዳያችንን አውቆ የሚፈታልን ስለሆነ ነው። በዚህ ዓለም ላይ የሰው ልጆች ከፍተኛ ዋጋ የሚያወጡት ችግራቸውን ለማወቅ ነው። ምን ነው በሽታዬን ባወቅኩት የሚሉ ብዙ ሰዎች ናቸው። እግዚአብሔር በሽታውን አይደለም የሚያሳውቀን፣ መድኃኒቱን ነው የሚያዝልን። መድኃኒቱን ነው የሚያዝልን። ስለዚህ ከእግዚአብሔር ጋር መገናኘት ማለት ከመድኃኒቱ ጋር መገናኘት ማለት ነው። አንዳንድ ሰዎችን ብታገኙ ለአንዱ ችግራችሁ መልስ ናቸው፣ ለሁሉም ችግራችሁ መልስ አይደሉም። አፍቃሪ ብታገኙ ለአንድ ህይወታችሁ ክፍተት መልስ ናቸው፣ ለሁሉም ክፍተት ግን ምን አይደሉም? መልስ አይደሉም። እግዚአብሔር ግን ለሁሉም ጥያቄያችን ሙሉ መልስ ነው። እግዚአብሔር ይመስገን። እግዚአብሔር ጋር ታጥቶ እገሌ ጋር ብለን የምንሄደው የለም። እግዚአብሔር ሙሉ ነው። ብልጥግናው ሙሉ፣ ጥበቡ ሙሉ፣ ጥበቃው ሙሉ ነው። ስለዚህ ይህንን አምላክ የምናምነው ቢያድነኝ ብቻ ብለን አይደለም፣ ቢገለኝም በእርሱ አምናለሁ። ምክንያቱም በእግዚአብሔር የምናምነው ስለ ውጤቱን አስልተን ሳይሆን እግዚአብሔር እውነት ስለሆነ ነው። ውጤቱን አስልተው የሚታመኑ ጥቅመኞች ናቸው እንጂ አማኞች አይደሉም። ውጤቱ ምንም ይሁን እውነቱ ግን እውነት ነው። በእግዚአብሔር ታመንኩ አልፈራም ሰው ያደርገኛል። መቼም ይህንን ዓለም ስናየው ሰዎች የራሳቸውን ሩጫ ከመሮጥ ጠልፎ መጣል ያስደስታቸዋል። የተጨነቁ ሰዎች የሚረጋጉበት ነገር አንዱ ምንድነው ስንል በአገር የመጣ ነው ሲባል
ስለዚህ በአገር የመጣ በሽታ ያረጋጋናል። እምንፈራው ብቻችንን መታመም ነው። በአገር የመጣ ችግር ያረጋጋናል። ወገኖች ሁሉም ሲቸገር ግን መጥፎ ነው። ሁሉም ሲያጣ መጥፎ ነው። ሁሉም ሲታመም መጥፎ ነው። ስለዚህ ከነብዩ ጋራ በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ማለት ይገባናል። በእውነት ወገኖቼ ለሰዎች የሰጠነው ክብር፣ ለሰዎች የሰጠነው ፍርሃት፣ ለሰዎች የሰጠነው ጊዜ፣ ለሰዎች የሰጠነው ፍቅር ቅንጣቱን እግዚአብሔር ቢያገኝ ኖሮ በእውነት በተባረክን ነበር። ብዙ የተከተልናቸው አካል የመሰሉን ሰዎች ህልምን የሆኑብን፣ ብዙ የፈራናቸው ዛሬ በህይወት የሉም። ያላገለገልነው እግዚአብሔር ግን ዛሬ ማደግድጎ ቆሞልናል። እግዚአብሔር ይመስገን። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል የሚለው ይሄ ቃል ሐዋርያው ቅዱስ ጳውሎስም ይጠቅሰዋል። ዕብራውያን 13ን ስናነብ በዕብራውያን 13 ከቁጥር 1 ጀምሮ ይሄ ቃል ክፍሎቹን ሁሉ የሚዳስስ ሆኖ እናገኘዋለን። በዚህ ክፍል ላይ ይሄ ጥቅስ ለምንድን ነው የተጠቀሰው? በዚህ ዓለም ላይ ካሉብን ፍርሃቶች አንዱ ምንድነው ስንል ፍቅር ፍርሃታችን ነው። ይልቁንም ፍቅርን ዘርተን ብዙ ጊዜ ጥላቻን ካጨድን ምን እየፈራን እንመጣለን? ፍቅርን እየፈራን እንመጣለን። ከሰዎች ጋር ህብረት ማድረግን እየፈራን እንመጣለን። ለሰዎች ልባችንን መስጠት እየፈራን እንመጣለን። በብዙ ነገር በራችንን ዝግ እያደረግን እንመጣለን። ድንጉጦችና መልካም ቃል ጭምር የሚያስበረግገን ሰዎች እንሆናለን። ስለዚህ የወንድማማች መዋደድ ሲያስፈራን በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ማለት አለብን። ወገኖች የፍቅር ትርፍ ያለው ሰዎችን ወደናቸው ሲወዱን አይደለም። የፍቅር ትርፍ ያለው ባልንጀራን እንደራስህ ውደድ ያለውን ጌታ ማክበራችን ነው። ፍቅር ያለ ምላሽ ዋጋ ነው። በእውነት ወገኖቼ ያለንበት ዘመን ለፍቅር፣ ለእውነት፣ ለእምነት የማይመች ዘመን ነው ያለንበት ዘመን። ሲዘርዝሩልኝ ለፍቅር፣ ለእውነት፣ ለእምነት የማይመች ዘመን ነው። በማይመቹ ዘመናት ለእግዚአብሔር መታመን እርሱ ሰማዕትነት ነው። ሰማዕትነት ማለት በማይመች ዘመን ለእግዚአብሔር ክብር መቆም ነው። ሰማዕትነት ሁል ጊዜ እሳት አይደለም፣ ሁል ጊዜም ሰይፍ አይደለም። ሰማዕትነት እንደ ዘመኑ ምን ይላል? ይለያያል። ፍቅር ርካሽ በሆነበት ዘመን አፍቃሪ መሆን፣ እውነት ዋጋውን ባጣበት ዘመን እውነተኛ መሆን፣ እምነት በሚቃለልበት ዘመን አማኝ መሆን እሱ ሰማዕትነት ነው። በየትኛውም ዘመን ክርስትና ዋጋ ያስከፍላል። ለምን ስንል ክርስትናው የተመሰረተው መስቀል ላይ ነው። መስቀል ላይ የጀመረ መስቀል ያጣው። እግዚአብሔር ይመስገን። አዎ መስቀለኛ መንገድ ላይ 4 መንገዶች አሉ። የሚኬደው ግን በአንዱ ነው። በዚህ ዓለም ላይ ብዙ አማራጮች ይኖራሉ። ምርጫችን ግን አንድ ነው። እሱ የተሰቀለው ጌታ ኢየሱስ ክርስቶስ ነው። ስለዚህ እሱን ይመቸዋል፣ እሱን ያስደስተዋል። አዎ እሱን የሚያስደስተው ከሆነ ማፍቀር አለብን። እሱን የሚያስደስተው ከሆነ ይቅርታ ማድረግ አለብን። እሱን የሚያስደስተው ከሆነ ቸርነት ማድረግ አለብን። ስለ ወዳጅ ሬት ይላሳል። እንኳን ጣፋጩ ፍቅር፣ እንኳን ጣፋጩ ቸርነት፣ እንኳን ጣፋጩ እምነት፣ እንኳን ጣፋጩ እውነት፣ እንኳን ጣፋጩ ፍትህ ይቅርና ስለ ወዳጅ ሬት ይላሳል። ወዳጃችን ስለሆነው ስለ ክርስቶስ ሁሉን መተው ይገባናል። ራሳችንን መካድ ይገባናል። ስለዚህ የወንድማማች መዋደድ ለሚያስፈራቸው ሐዋርያው አልፈራም፣ ጌታ ይረዳኛል። ልብ አድርጉ፣
ፍቅርን ስትዘሩ በእግዚአብሔር ማሳ ነው የዘራችሁት። የምናጭደው የዘራንበት ምን ላይ ነው? ማሳ ላይ ነው። ስለዚህም የፍቅር ዋጋው ያለው ማን ጋር ነው? እግዚአብሔር ጋር ነው። እግዚአብሔር ጋር ነው። እግዚአብሔር ጋር ነው። ወገኖቼ ባለንበት ዘመን ላይ ሰዎች በራቸውን ዘግተዋል። በዛ መጠን ልባቸውን ዘግተዋል። የሰው ሁሉ ግንኙነት በመጠባበቅ ነው። አንድ ሰው ጥሩ አስተያየት ስጡ ተባሉና ተነስተው ሲናገሩ የምናገረው 1 ደቂቃ ነው አሉ። በዛሬው ዘመን ንግግርም ኢኮኖሚ ሆኗል አሉ። ወገኖቼ ሰዎች መልካም ቃልን ሁሉም ተመን ውስጥ አስገብተውታል። ሁሉም አይዞ ዛሬ ያስከፍላል፣ በቢሮ ይከፈላል። አይዞ የስነ ልቡና አማካሪ እኮ አይዞ ባይ ነው። ወገኖች ይሄንን መስራት የሚገባው ወዳጅ ነበር። ይሄንን መስራት የሚገባው ጎረቤት ነበር። ይሄንን መስራት የሚገባው ትዳር ነበር። ይሄንን መስራት የሚገባው ዘመድ ነበር። ስለዚህ ሰዎች መንፈሳዊ እሴትን እንኳን ሳይቀር ከቢሮ ለማግኘት ነው እየተጓዙ ያሉት። የቢሮ ነገር እስካለ ድረስ ነው፣ ከሌለ ይበተናል፣ ከሌለ ይቆማል። የወንድማማች መዋደድ ይኑራችሁ ይላል። ሲዘጋው ግን ክፉን ምንድነው የሚለው? ጌታ ይረዳኛል ሰው ምን ያደርገኛል ነው የሚለው። ይሄ ብቻ አይደለም ወገኖቼ፣ አሁንም እንግዶችን ለመቀበል ትጉ ይላል። በዚሁ ክፍል ላይ እንግዳ መቀበል አንዱ ፍርሃታችን ነው። ፍርሃታችን ነው። በህይወታችን ካሉብን ፍርሃቶች አንዱ አዳዲስ ሰዎች ናቸው። አዳዲስ ሰዎችን የምንቀበለው በቤታችን ብቻ አይደለም፣ በልባችንም ነው። የመጀመሪያው እንግድነት እኮ ልብ ውስጥ ነው። የመጀመሪያ ግብዣም ገጽ ነው፣ ፊት ነው። ስለዚህ ሰዎች አዳዲስ ሰዎችን ሁሉ ጊዜ ምን ይላሉ? ይጠራጠራሉ። እንግዳ ሰዎች ወደ እነርሱ ሲመጡ ግን ጌታ ይረዳኛል ሰው ምን ያደርገኛል ማለት አለባቸው። ምናልባት የምንገፋቸው ሰዎች የሚያስፈልጉንና የምናስፈልጋቸው ሊሆኑ ይችላሉ። አገልግሎት ማለት ምን ማለት ነው ወገኖቼ? አገልግሎት ማለት እግዚአብሔር በቀደመበት አለመዘግየት፣ እግዚአብሔር በዘገየበት አለመፍጠን ነው። አገልግሎትና ጊዜ የሚለያዩ አይደሉም። ስለዚህም መኪና እስኪመጣ ድረስ አብረናቸው የምንጠብቃቸው ሰዎች እንግዶቻችን ናቸው፣ መቀበል አለብን። ዛሬ የሰው ችግር ጓዳ ውስጥ አይደለም፣ በረንዳ ላይ ነው ያለው። ከአንድ ደቂቃ በኋላ የቤቱን ሚስጥር ይነግራችኋል። ይሄ የሚያሳየን ምንድነው? ሰውን መራቡን ነው። ወገኖቼ በሚያልፉ ደቂቃዎች የማያልፍ ነገር ጥላችሁ ሂዱ። እኔ ማስደሰት የምችል ሰው ነኝ፣ ለምን የማሳዘን ምክንያት ሆናለሁ? እኔ መልካም መስጠት የምችል ሰው ነኝ፣ ለምን ድንጋይ ወረውራለሁ? ደጉ ሳያልቅባችሁ ክፉ አትጀምሩ። እንግዶችን መቀበል ያስፈልጋል። መንገድ ለጠፋባቸው ሰዎች የፒያሳ መንገድ በዚህ ጋር ነው ብሎ በቅንነት ማመልከት በእግዚአብሔር ፊት ዋጋ አለው ወገኖች፣ ዋጋ አለው። እናንተ ከተኛችሁ በኋላ የግቢያችሁን መብራት ማብራት ዋጋ አለው። ለሚያልፈው መንገደኛ በነፍሰ ገዳይ እጅ እንዳይወድቅ አስተዋጽኦ እያደረጋችሁ ነው። የእናንተ ብርሃን ሌቦችን አይስማማም። ወደ ልጆቼ ልድረስ እያለ የሚፈጥነውን ግን ይስማማዋል። በእግዚአብሔር ፊት በጎ ነገሮች ዋጋ አላቸው። ትልልቅ ነገሮች ለእግዚአብሔር ለማድረግ እቅድ አለን። በዓለም ላይ ትልልቅ ነገር የምንሰራው በህይወት ዘመናችን አንዴ ወይም ሁለቴ ነው። በየቀኑ የከበበን ግን ትንንሽ ድርሻ ነው። ትንንሹን በታማኝነት ስንሰራ ምን ይሆናል? ትልቅ ይሆናል። ስለዚህ መንገድ ለጠፋቸው፣ ትምህርት ለከበዳቸው ጭምር ስናስጠና እንግዶችም እያልን ነው፣ እየተቀበልን ነው። እየተቀበልን ነው። አዲስ ስራ ለሚጀምሩ ሰዎች ስራ ስናሳይ በእውነት ወገኖቼ
እንግዶችን እየተቀበልን ነው። እንግዳ መቀበል ብዙ ነው ትርጉሙ። እቤታችሁ ያሉ የቤት ሰራተኞቻችሁን መቀበል ትችላላችሁ በእንግድነት። ዛሬ ዘመኑ ከፍቷል። እንደው መንገደኛን እንደ ድሮ ጎትቻ አስገባለሁ ወይ? እንደው ድሮ ዘመኑ ደግ ነው። ግድ የለም የምናቀውን እንቀበል፣ ከምናቀው እንጀምር። ዛሬ ሰው ወንድሙን መውደድ ያቃተው ለምን ይመስላችኋል? ጠላትን ውደድ ከሚለው ቃል ጋር እየታገለን ያለው። ወዳጅን ሳይወዱ ጠላትን መውደድ አይቻልም። መጀመሪያ የሚወዱን እስቲ እንውደድ። ጠላቶቻችንን ባወቅንበት መጠን እስቲ ወዳጆቻችንን ማወቅ እንጀምር። ስለ ጠላቶቻችን ባዘንበት መጠን ስለ ወዳጆቻችን ማመስገን እንጀምር። የቤት ሰራተኞቻችሁ እንደናንተ ቴሌቪዥን ያምራቸዋል፣ እንደናንተ ቢለብሱ ያምርባቸዋል፣ ያውም ከናንተ በላይ። ወገኖቼ አንዳንድ ጊዜ የምንበላው እኛንን የሚወዙት ሌሎች ናቸው። ምክንያቱም እግዚአብሔር ሲቀባ ነው ለመውዛት ነው። እኛ እየለበስን የሚሞቃቸው ሌሎች ናቸው። አንዳንድ ነገሮች አለኝ የምንላቸው እንጂ እኛ የምንጠቀማቸው አይደለም። መቼም ባለጠጋ ብንሆን ከዚህ በኋላ ምንድነው ጥቅሙ? ብዙ የተረፈን ሰዎች ብንሆን ምንድነው ጥቅሙ? ወገኖቼ ለአብዛኛው ሰው ጥቅሙ አለኝ ለማለት ነው። ባለጠግነት እንደው ለሰፊ አፍ ነው የሚረዳው፣ አለኝ ለማለት ነው የሚረዳው። የምንጠቀማት በጣም ትንሽ ነች። ወገኖቼ በትክክለኛው ሰዓት ምግቡን የሚመገብ ቁርሱን በሰዓቱ፣ ምሳውን በሰዓቱ፣ እራቱን በሰዓቱ የሚመገብ መጠነኛ ኑሮ ያለው ሰው ነው። ባለጠጋው ይሄኛው መኪና እንዲሆነ ሲባል እዛ ሲሮጥ፣ እዛ ሳይደርስ መንገድ ላይ ደግሞ እዚህኛው ፎቅህ እንዲተነሳ ሲሉት እንዲሁ ሲባክን ነው የሚኖረው። አዎ የንብረቱ ዘበኞች ይከፈላቸዋል፣ እሱ ግን የማይከፈለው ዘበኛ ነው። አንዳንድ የምንለምናቸው ልመናዎች ቆሞ ለማደር ነው። ወገኖቼ ልጅ የወለደ ይተኛል፣ ገንዘብ የወለደ አይተኛም፣ ሲጓዝ ነው የሚያድረው። እንግዶችን መቀበል እንሰጋለን፣ ብዙ ጊዜ እንሰጋለን። ይሄ ብቻ አይደለም። በሀገር ደረጃም ስታዩ እንግዳ ተግባሮችን፣ እንግዳ ስልጣኔዎችን ለመቀበል እንቸገራለን። የኖረው ሁሉ ደግ፣ አዲሱ ሁሉ ክፉ አይደለም። ወገኖች እግዚአብሔር ለእያንዳንዱ ሰው የሰጠው የመገለጥ ጸጋ አለ። እሱ ምን ይመስላችኋል? አይምሮ ነው። አይምሮአችሁ መጀመሪያ ተጠቀሙበት። እሱም የእግዚአብሔር ጸጋ ነው። ሰው አይምሮን አስቀምጦ ህልም ይጠብቃል። አይምሮን አስቀምጦ ሰው ጠንቋይ ቤት ይሄዳል። አይምሮአችሁንም ተጠቀሙ። አይምሮም የእናንተ አይደለም፣ የእግዚአብሔር ስጦታ ነው። በእርግጥ አይምሮ የሚያየው ነገር ከፊል ቢሆንም እስከ ከፊሉ ይዩበት። ጌታ ይረዳኛል፣ ሰው ምን ያደርገኛል? ይሄ ብቻ አይደለም። አሁንም እስረኞችን ከነሱ ጋር እንደታሰረ ሆናችሁ አስቡ ነው የሚለው። እስረኛን ሄዶ መጠየቅና ራስን በሱ ቦታ ማስቀመጥ ልዩነት አለው። ለምንድን ነው ሰዎች ሊፈቱ ሲሉ ነው የምንጠይቃቸው? ምክንያቱም እንዳይወቅሱን፣ አንዳንዶቹን ስለምንፈራቸው ነው። በእነሱ ቦታ እንደታሰረ ሆነን ብናስበው እስር ከባድ ነው። እንኳን በማይመች ቦታ አይደለም ወገኖቼ፣ ሰው በቤተ መንግስት ቢታሰርም እስር ያለው መልክዓ ምድር ላይ ሳይሆን ህሊና ላይ ነው። ደጁ የሚያምራችሁ መውጣት የተከለከላችሁ ቀን ነው። ልዩ ነው የሚመስላችሁ። እናንተ ከታሰራችሁ ጀምሮ፣ እቤት ከቀራችሁ ጀምሮ ዓለም ወርቅ የዘነበበት ነው የሚመስላችሁ። ወንዙ ሁሉ የወተት ወንዝ የሆነ ነው የሚመስላችሁ። እስር ያለው አይምሮ ላይ ነው። ለእስረኞች ብዙ ቀና ልብ የለንም። ይታሰሩ ነው የምንለው። እስረኞች እንለምናለን፣ ለእስረኞች አናገኝም። ወገኖቼ እንደናንተ ያበረታታችሁ ነው ይሉናል። ግን መቼም እስር ቤቱን ማነጽ ጥሩ ነበር፣ ለራስም ይጠቅማል። ምክንያቱም ሰው መዋያውን አያውቀው። ወገኖቼ
እንኳን እኛ ይቀርና እነ ቀዳማዊ ኃይለ ሥላሴ እስር ቤት ወርደዋል። ስንት ጠቅላይ ሚኒስትሮች እስር ቤት ወርደዋል ወገኖቼ። ሰው ውሎውን አያውቀውም፣ ነገን አያውቀውም። ነገ በእግዚአብሔር ውስጥ ያለ ምስጢር ነው። መልካም መስራት ለነገ ማቆየት ነው። ጎልማሳ መንገዱን በምን ያነሳል ቃልህን በመጠበቅ ነው። ስለዚህ የነገውን ምንጣፍ የምናስተካክለው ዛሬ በመታዘዝ ነው። እስረኞችን ማሰብ ይገባል ወገኖቼ። መካሰስ ከተጀመረ አለ ዮሐንስ አፈወርቅ፣ ሊቁ ዮሐንስ አፈወርቅ መካሰስ ከተጀመረ እስር ቤት የማይገባ የለም። እንደው በደል እንቆጣጠር ከጀመርን ወገኖቼ ማን ነው የማይገባ ወገኖቼ? ስለኛማ እግዚአብሔር ይናገር፣ እኛ ዝም ነው ማለት ያለብን። ማንም ስለማንም ማውራት አይችልም ወገኖቼ። የሚደንቅ ነው። ጦጣ ዛፍ ላይ ሆና መሬት ላይ ዝንጀሮዎቹ አንዱ የአንዱን መቀመጫ እያየ ይስቃል። ገረማትና ምን አለች? ባታዩ ነው እንጂ ሁልሽም ሙሽልቅ ነሽ ወገኖቼ። ስላልታየን እንጂ ሁላችንም አለን። ማንም ዳኛና ከሳሽ ሆኖ የሚቆም የለም። ሁሉም ተከሳሽ ነው። ዳኛው ንጹህ እግዚአብሔር ነው። ዳኛው ምሮንኛ ለምን የምንካሰሰው? ዳኛው በነፃ ለቆን ለምንድን ነው ማታ አውርድ የምንለው? አህያ ተማላ ጅብ አወረደች ይባላል ወገኖቼ። ፍርዶቻችን ፍርድ ያመጣሉ። እግዚአብሔር ለመፍረድ ሲነሳ የፈረድ ነው ተግባራዊ የሚያደርግብን። ስለዚህ በህይወታችን የሳቅንበትን የፈረድንበትን ቀምሰነዋል። እነኛ እንደዛ ያደረጉትን እኛ ያላደረግነው እግዚአብሔር ስለረዳን ነው እንጂ በጣም ልዩ ሰዎች ስለሆነ አይደለም። እኛ እኮ አፈር ነን ወገኖቼ። አፈር ሲያጥቡት ቢውሉ የማይጠራ ነው። ሰውም ንጹህ ነኝ ሊል በፍጹም አይችልም። እንደውም ንጹህ ልሁን ባልን ቁጥር የምንቆሽሽ ነን ወገኖቼ። የቻልነውን በአካል ያልቻልነውን በሐሳብ ጨርሰናል እኮ። ምንድን ያልሰራ ነው? ጌታ ኢየሱስ ክርስቶስ 5500 ዘመን ሲፈጸም ለምን ወደዚህ ዓለም መጣ? ለምን ተስፋ በሰጠ በአመቱ ለምን አልመጣም? 5500 ዘመን ምልአተ ኃጢአት እስኪፈጸም ነው። ሰው አለኝ የሚለውን ኃጢአት እስኪጨርስ ነው። ከዚያ በኋላ በሁሉም ኃጢአት ላይ አዳኝ መሆኑን ለመግለጥ ጌታ መጣ። ስለዚህ የሚደገም ኃጢአት እንጂ የሚጀምር ኃጢአት የለም። የሚገርሙን ነገሮች ካሉ ምናልባት ስላልገባን ነው። እስረኞችን ማሰብ ይሄ ብዙ ጊዜ የምንፈራውን ባንወደው ነገር ነው አይደለ? ጌታ ይረዳኛል፣ ሰው ምን ያደርገኛል? ሰው ይለወጣል። እኛም እንደ ትላንቱ አይደለንም። እንደውም እኔ ከተለወጥኩኝ የማይለወጥ የለም ብለን እንድናምን ነው እግዚአብሔር ከዋናዎቹ የጀመረው። እኛ ማለት የኃጢአተኞች ዋናዎች ነን። ጳውሎስ እንዳለው በቃ እግዚአብሔር እኔን ለኃጢአተኞች መማሪያና ተስፋ ሊያደርግ ነው ቀድሞ ያዳነኝ ብሎ ያሰበው እንጂ መዳኑን እንደ ልዩ ሰውነት አልተጠቀመበትም። እኔ ዳንኩ ነኝ ገና ያልዳነ ነው ብሎ ሰንጠረዥ እንዳይወጣ አልተጠቀመበትም። የኃጢአተኛ ዋና ስለሆንኩኝ ጳውሎስን ያዳነማ እኔን ያድነኛል እንዲባልብኝ ነው። እኛ መዳናችን እንዲሰርተን ሆነ ወገኖቼ ትሁት እንድንሆን የዳንበት ያጸጋ ዛሬ ትዕቢት እያመጣብን ነው። እግዚአብሔር ይርዳን። አሜን ወገኖቼ ከባድ ነው። ጌታ ትዕቢትን ዋጋ ሳያስከፍል አይተኛም። መልአክን ሰይጣን ያደረገ ትዕቢት ነው። አዳምን ከገነት ያስወጣ ትዕቢት ነው። እግዚአብሔር ይመስገን። ትዕቢት ልክን አለማወቅ ነው። በምን እንዳገኘን አለመረዳት ነው። ዋጋ ለሚገባው ዋጋ አለመስጠት ነው። ይሄ ብቻ አይደለም። የተጨነቁትን አስቡ ይላል ጌታ። ይረዳኛል፣ ሰው ምን ያደርገኛል? ከተጨነቁት የምንርቀው ለምንድን ነው ወገኖች? የራሴንም ችግር አልቻልኩትም ብለን ነው። የእናንተንማ ጌታ ይዞታል። ልቁርስ ለተጨነቁት አስቡ። ስለራሳችሁ ጉዳይ ጸልያችሁ መልስ ስታጡ ስለነገሌ መጸለይ ጀምሩ። እግዚአብሔር አንዳንድ ጊዜ እናንተን ችግር ለመፍታት የሌሎች ችግር በምን ያህል መጠን እንደተሰማችሁ ማወቅ ይፈልጋል።
እግዚአብሔር ልመናችሁን እንዲሰማ የጎረቤታችሁ ጩኸት ይሰማችሁ። ብዙ የተጨነቁ አሉ። የፍቅር ድምጽ የራባቸው አሉ። አይዞህና አይዞሽ የሚል ቃል ቢያገኙ ዛሬ ህይወታቸው የሚለመልምላችሁ ስንት አሉ። ማንኛውም ሰው መስጠት የሚችለው አንድ ስጦታ አለ። ይሄን ስጦታ ደግሞ የማይመጸወት ሰው የለም። ይሄ ስጦታ ለሀብታሞች፣ ለድሃዎች፣ ይሄ ስጦታ ለሹማምንት፣ ለሎሌዎች ያስፈልጋል። እሱ ምንድነው? ፍቅር ነው። ፍቅር ነው። ሁላችንም መስጠት የምንችለውን ነገር ነው ጌታ ያዘዘን። እሱ ፍቅር ይባላል። ስለዚህ የተጨነቁትን እየፈራን እየሸሸን ያለ ነው። ግን ራስን በማዳመጥም ሰላም አላገኘንም። እግዚአብሔር አለ። እግዚአብሔር ይረዳናል። እግዚአብሔር ከሁሉ በላይ ነው። ከተራራዎች በላይ ከፍ ያለ አምላክ ነው። አይዞህ ወንድሜ፣ አይዞሽ እህቴ። እግዚአብሔር የሰዎችን ተራራ የሚነዳው በእናንተ አፍ ነው። እግዚአብሔር ይመስገን። ተራራ ቁጭ ያለው እኮ በቃል ነው። ተራራም የሚደለደለው በቃል ነው። ቃላችሁን እንደቀላል እንዳትቆጥሩት። ቃል ቀላል ቢሆን ኖሮማ ለምን የክፉ ቃል ሰበራችሁ? ቃል መረቅ ነው፣ ይጠግናል። አሁንም ስለ ጋብቻ ያነሳል ሐዋርያው። ምክንያቱም ጋብቻ ለብዙ ሰዎች ምን ስለሆነ? ፍርሃት ስለሆነ። ጌታ ይረዳኛል፣ ሰው ምን ያደርገኛል? በዚህ ዓለም ላይ ይሆናልን ካላሰብን መጀመር አንችልም። የመጀመር ፊሽካው ምንድነው? ይሆናል ብሎ ማመን ነው። ይሆናል ብላችሁ ካልሆነስ ችግር የለውም። በህይወት ዘመን መጨረሻ ላይ የሚያጸጽታችሁ አለመሆን ሳይሆን አለመሞከር ነው። አለመሞከር ነው። አዎ ከትዳር ጓደኛችሁ ጋር ያላችሁ ልዩነት ምንድነው ስንል ተለዋጭ ችግር ነው ያለባችሁ። የሱ ችግርና የአንቺ ችግር የተለያየ መሆኑ ነው። ሁላችሁም ግን በችግር ውስጥ ነው ያላችሁት። የሱን ሾህ ለመንቀል አንቺ አቅም አለሽ፣ ያንቺን ሾህ ለመንቀል እሱ አቅም አለው። እግዚአብሔር ሲያሰባጥር አዋቂ ነው። እግዚአብሔር ይመስገን። አሜን። ስለዚህ ጋብቻ ለብዙ ሰው ፍርሃት ነው። ለብዙ ሰው ፍርሃት ነው። ሀብት ቢኖር እንደዚህ ቢኖር ነው አይደል የምናስቀምጣቸው መስፈርቶች። ለአዳምና ሔዋን እኮ የተጣሉት በገነት ውስጥ ነው። ምንስ ቢገነባ እንደው ዛሬ እንደው ምንስ ቤት ቢሰራ እንደው የገነትን ያህል ይሆናል ሰማይ ጣራው የሆነበት ያን የመሰለ ንብረት የሰላም ዋስትና አይደለም። እንደውም ሰላምን ይዋጋል። ሰላምን ይዋጋል። ለራሳችሁንስ እንዴት ብትንቁት ነው በገንዘብ የተመናችሁት? እኔ ትልቅ ነኝ የገንዘብ ዋጋ ይወጣልኝ፣ ጌታ እንኳን የደም ዋጋ ነው የከፈለልኝ። ዛሬ ወገኖች የጋብቻ ሽያጭ እየሆነ ያለው ጨረታ ያወጡ ብዙ ወንዶች አሉ፣ ጨረታ ያወጡ ብዙ ሴቶች አሉ። እግዚአብሔር ይርዳል። አሜን። እንዴት ይሄን ቅዱስ ነገር አክፋፋ ነው። እግዚአብሔር የመሰረተውን ተቋም እንዴት አድርገን ደፈር ነው። አዎ ጌታ ይረዳኛል፣ ሰው ምን ያደርገኛል? ስለዚህ ይሄንን ቃል የተጠቀመው አሁንም የምን ፍርሃት ላለባቸው ነው? የጋብቻ ፍርሃት ላለባቸው ነው። የጋብቻ ፍርሃት ላለባቸው ነው። ሌላው አሁንም አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል ብሎ መደምደሚያው ግን ምንድነው? ጌታ ይረዳኛል፣ ሰው ምን ያደርገኛል ነው። ገንዘብ ፍርሃት አለው። ፍርሃት አለው ወገኖቼ። ገንዘብ ሐሰተኛ ድፍረት ይሰጣል። ገንዘብ የሚሰጠው ድፍረት ግን አንዳንድ ጊዜ ነፍሰ ገዳይ ያደርጋል። አንዳንድ ጊዜ ፍትህ ያዛባል። አዎ ገንዘብ ያላቸው ሰዎች ስህተታቸው አይታይላቸው ይሆናል። ሁሉ አንተ እኮ አንቺ እኮ ሊላቸው ይችላል፣ ግን ሐሰተኛ ፍርድ ነው። አካሄዳችሁ ገንዘብን ያለ መውደድ ይሁን ብሎ ጌታ ይረዳኛል፣ ሰው ምን ያደርገኛል? በዚህ ዓለም ላይ ካሉብን ስጋቶች አንዱ ማጣት ብቻ አይደለም፣ ያገኘውትን ባጣስ። ዛሬ እግዚአብሔርን ራበኝ የሚለውን ሰው ያህል ሊርበኝ ነው የሚለው ብዙ ጸሎተኛ አለበት። ባልተጨበጡ ችግሮች ላይ እግዚአብሔር መልስ አይሰጥም ወገኖች።
ራበኝ በእግዚአብሔር መንግስት ህጋዊ ጥያቄ ነው። አልረካሁም ግን መልስ የለውም። ምክንያቱም መርካት በክርስቶስ ነው። ካልረካችሁ በጣም ጥሩ ነው። አግኝታችሁ ሰብስባችሁ ካልረካችሁ በጣም ትክክለኛው ነገር እውነቱን አወቃችሁት። ስለዚህ ገንዘብ ፍርሃትን ይወልዳል፣ ግን ጌታ ይረዳኛል። ራቁቱን ለተወለደ ቁምጣ መሻነሰው የሚባል ነገር አለ። እኛ እኮ ራቁታችንን የተወለድነው ወገኖቼ፣ ራቁታችንን ነው የምንሄደው እኮ። እግዚአብሔር እኮ ለመንገድ ለኪስ የሰጠን እኮ ነው ሀብት ማለት። የኪስ ገንዘብ የቀን አበል እኮ ስደርሱ ያበቃል። ስንደርስ እኮ የሚያበቃ ነው ወገኖቼ። እግዚአብሔር የምታዩትን ሳይሆን የምትበሉትን ይስጣችሁ። አሜን። አው ማቀድ ይቻላል፣ ጎተራ መስራት ይቻላል፣ ማጠራቀም። ነፍሴ ወይ ምንድን ያለው ቢጠጪ አንድ እንደው ሊቀ ጳጳስ ምን አሉ? ቢጠጪ ሲል ወዲያውኑ ከሰማይ እግዚአብሔር ቴክስት አደረገለታል። ትፈልጋለህ እና ቴክስት ለየራስ ነው አሉ እንደውም ሲናገሩ። አዎ ወገኖቼ፣ ሰው እንደ ሲደላደል ከሰማይ መልእክት ይመጣል። ለዚህ ነው አቶ ገሌ ፎቁን ሰርተው ሊጨርሱት ሲሉ ይባላል። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። የእድሜን ደሃ ምን አይሚፍ ነው የሚባለው? እሱም ያበድረው ምንም የእድሜን ደሃ የሚያበድረው ተቋም የለም። እድሜ የእግዚአብሔር ስጦታ ነው። የሚበላ ያላቸው እየሞቱ የሌላቸው ከኖሩ የሌላቸው ባለጠጎች ናቸው። ማንንም የማይሰጠውን ጸጋ ተጎናጽፈዋል። ክብር ለእግዚአብሔር ይሁን። አንድ ዘመድ ነበርኝና ሁሉ ጊዜ ምን ትሰራለህ ከዚህ ቤት ውስጥ እንደው ትንሽ እንደው የሚያደላድል አለ ለመቼ ልታረገው ነው አለ። ሁሉ ጊዜ በቀበሌ ቤት ውስጥ ነው የሚኖረው። ሀብቱ ደግሞ በጣም ብዙ ነው። ጓደኞቼ ፎቅ ይሰራሉ፣ ወር ሲቀረው ይሞታሉ። እንዳልሞት ፈርቼ ነው አለ። ኧረ አንድ ቀን እድሜ ነው፣ አንድ ቀንም ህይወት ነው። የዮሐንስ ወንጌል ስታነቡ አንድ ቀንም ያህል ኖሩ ይላል። አንድ ቀንም እኮ መኖር ነው። እኛ እኮ አንድ ቀን የተወለድነው፣ አንድ ቀን ነው የምንሞተው። የአንድ ቀን ዋጋ ካልገባን የዓመታት ዋጋ አይገባንም። በእውነትም ከዚያ ቦታ በግድ ተፈናቅሎ እንደ ብዙም አልቆየም አረፈ። እንዳመን ነው አይደለም የምንኖረው። እንደ እምነታችን ነው ወገኖች፣ እንደ እምነታችን ነው። ገንዘብን ያለ መውደድ ይሁን ምናችሁ አካሄዳችሁ፣ ገንዘብን ያለ መውደድ ይሁን ወገኖች። ሁሉም ነገሮቻችን ስሌት ውስጥ እያስገባናቸው ነው። የፍቅር በጀቶቻችን እያነሱ ነው ያሉት። ይህንን ባደርግ ምን አገኛለሁ ነው የምንለው። ሰላምን ከዋጋ ውስጥ አስገቡት። ደስታን ከዋጋ ውስጥ አስገቡት። ፍቅርን ከዋጋ ውስጥ አስገቡት። መንፈሳዊ ጉባኤን ከዋጋ ውስጥ አስገቡት። ያላችሁን ነገር ሲቁጠር ቃለ እግዚአብሔር አላችሁ፣ መንፈሳዊ ወንድሞች እህቶች አሏችሁ፣ አባቶች አሏችሁ፣ መምህራን አሏችሁ። ብዙ እኮ አላችሁ ወገኖቼ። ከዛ ጀምሩ። ካላችሁ ስትጀምሩ የሌላችሁን ታጡታላችሁ። የጌታ ፈቃዱ አያደርገውም እንጂ ፈቃዱ ከሆነ ደጅም ደሩ። ያለ ጌታ ቤተ መንግስት ከምትኖሩ ከጌታ ጋር ውሻ ቤት ብትኖሩ ይሻላችኋል። የመኖር ልኩ ክርስቶስ እንጂ የመኖር ልኩ መልክዓ ምድር አይደለም ወገኖች። እግዚአብሔር ይመስገን። አዎ በመጨረሻ ምን ይላል? አልለቅህም ከቶም አልተውህም ብሏል። ይደንቅ ነው። ይሄ ቃል የተነገረው ለማን ነው? ለኢያሱ ነው። እስራኤልን ለሚያህል ህዝብ መሪ ሊሆን እግዚአብሔር ሲያጨው ምንድነው ያለው? አልለቅህም ከቶም አልተውህም። ያንን ህዝብ መምራት በጣም ከባድ ነው ወገኖቼ፣ ከባድ ነው። እግዚአብሔር ብዙ ጊዜ ሞገደኛ ሆኖ ያስቸገረው ህዝብ ነው። እግዚአብሔር እስራኤልን የወደደ ለምን ይመስላችኋል? በጣም ጠንካሮች ስለሆኑ እግዚአብሔር ጠንካሮቹ ላይ ፍቅሩን ማባከን ፈለገ።
በመንገድ ስትሄዱ እናት ደህነኛ ልጇን ነው ቀፉ የምትላችሁ፣ አመፀኛውን ራሷ ነች የምትይዘው። ከሷ በቀር የሚችለው የለም፣ ከኔ በቀር የሚችላቸው የለም ብሎ ነው እስራኤልን የወደደው ጌታ። ከኔ በቀር የሚችላቸው የለም ብሎ ነው እኛን ያቀፈን። ስሙ ይባረክ። አንዳንዱማ ወገኖቼ በባህሪው ይኖራል እንደ እግዚአብሔር ጎንንና አቅምን የሚያቅ ማንም የለም ወገኖቼ። አንዳንዱ ሰው ጸባዩም ጥሩ ነው፣ ሞያውም ጎበዝ ነው፣ ከሰው ጋር መኖር ይችላል፣ ማደር ይችላል። ቢከፉበት ፊታቸውን ቢያጠቁሩበት እንደገና አባብሎ ይመለሳል። እንደኛ ያለ አመለ ጥፉ ወገኖቼ ከባድ ከጌታ በቀር ማንም አይችልም። ለዚህ ነው እኛን እሱ ጋር ያስቀመጠን። እኔ ነኝ የምችላቸው፣ እኔ ነኝ እንዳመላቸው ማኖራቸው። እግዚአብሔር ይመስገን። አሜን። በጀት ያለው ሲጎልበት የሌለንን እንኖራለን። መንግስቱ ይባረክ። አሜን። አልለቅህም ከቶም አልተውህም። እግዚአብሔር ከእናንተ ጋር እንደጀመረ ካወቃችሁ መጨረሱ አያጠራጥርም። ዛሬ እግዚአብሔር አምላካችሁ እንደሆነ ታምናላችሁ? እግዚአብሔር አምላካችሁ ነው? እግዚአብሔር አምላካችሁ ነው? እግዚአብሔር አምላክ የሆነለት ሕዝብ ቢወድቅ ትንሣኤ ቢጠፋ ካሳ አለው። የተቆጠረ ነው። እግዚአብሔር ይመስገን። የተቆጠሩ ወንበሮች እንኳን አዎ በአመት ላይ ይቆጠራሉ እንደገና መኖራቸው። ጌታ ቆጥሮናል። ስንጠፋ እንፈለጋለን። ዋስትና አለን። የዚህ ዓለም ወዳጅነት ከሰው ጋር ያለን ግንኙነት ወገኖች ሳይክል ላይ እንደመውጣት ነው። በሳይክል የምትጓዙት እስከሄዳችሁ ድረስ ነው። ስትቆሙ ትወድቃላችሁ። ከዚህ ዓለም ጋር ያለን ግንኙነት ይሄው ነው። ፍቅሩ ከእንካ ጋር የተመሰረተ ነው። ሲቆም ጠብ ይጀምራል። እስካላችሁ ነው ምንድነው ካለህ አለ ከሌለ የለህም የሚባል አለ። ምንም እኮ ይሉንታም የለም እኮ እንደዚህ ነው የሚነገረው። ነገሮች ብትን ሲሉ ሰዎች አብሮ ብትን ይላሉ። ምክንያቱም የምንሰማው ነው አይደል? ጭር ሲል ምን አለ አልወድም ነው። አዎ ሰዎች ዙሪያችሁ ጭር ሲል አይወዱም። ዓለም ዙሪያችሁ ጭር ሲል አትወድም። ማዳመቅ ነው የምትፈልገው። ጌታ ግን አለቅ ከቶም ጥርጥር እንዳይገባ የጊዜ ድንበርም የለው። ከቶም አልተውህም። እንደዚህ ያለን ወዳጅ አለ ካለም ወዲያው ነው የተበላሸው ብሎ የሚጸና እግዚአብሔር ብቻ ነው። አንናኛ የመጨረሻው ፍቅራችንን ከተናገርን በኋላ ውስጣችን ፍቅር የለሽ ሆኖ እናገኘዋለን። አይገርምም ወገኖች? በጣም መውደዳችንን ከተናገርን በኋላ በዛው ወጥቶ ይቀራል። ባዶ ውስጣችን ባዶ ነው። ቀጥሎ መታገስ ያቀተናል። ቀጥሎ መውደድ ያቀተናል። ያው ዛሬ ሰው ፍቅር በቴክስቱ ነው እየተያዘ እንዲህ ብለ ነበረ። የለም ሰውየው አድራሻ ለውጧል። የለም ራሱንም ማያውቀው ወገኖቼ። ጌታ ግን አለቅህም ከቶም አልተውህም። እግዚአብሔር ይመስገን። ምናልባት እግዚአብሔር ዙሪያችሁን አጽድቶት ከሆነ ባዶ ሆናችሁ ከሆነ በሙሉነት ፍቅሩን መውሰድ ስለፈለገ ነው። ማንም ሳይጋራው እግዚአብሔር ከሰው ጋር ጥብቅ ጉዳይ ሲጀምር በዙሪያ ያሉትን ይበትናል። አንዳንዱን እስር ቤት አስቀምጦ ብቻውን ያገኘዋል። አንዳንዱን አልጋ ላይ አጋድሞ ብቻውን ያገኘዋል። አንዳንዱን ወዳጆቹን በትኖ ብቻውን ያገኘዋል። አንዳንዱን ያራራጠን ሀብቱን ቀምቶ ብቻውን ያገኘዋል። ጌታ ይረዳኛል፣ ሰው ምን ያደርገኛል? ስለዚህ ፍቅር ፍርሃት ሲሆንባችሁ ጌታ ይረዳችኋል። ጌታ ይረዳችኋል። መውደድ ካልቻላችሁ የገዛ ጥላቻችሁ እያደማችሁ ይኖራል። መውደድ ከቻላችሁ አንድ ቀን ትከዳላችሁ። ስለዚህ በቀኑ ለመታመምና ያለ ቀኑ ለመታመም መምረጥ አለባችሁ። ጥላቻ የሁል ጊዜ በሽተኛ ነው የሚያደርጋችሁ።
መከዳት ግን የአንድ ጊዜ። ስለዚህ ወንድማማች ፍቅር ፍርሃት ሲሆንባችሁ ጌታ ይረዳችኋል። ጌታ ይረዳችኋል ወገኖቼ። እግዚአብሔር ሰው አለው ወገኖቼ። ሺህ ቢሄድ ሺህ ያመጣል ጌታ። ሺህ ቢሄድ ሺህ ይተካል እግዚአብሔር። እግዚአብሔር ሰውን ያለ ወዳጅ አልተወውም። የማየትና አለማየት ጉዳይ ነው እንጂ በእውነት የሚወዷችሁ ሰዎች አሉ። ጠላት ሁሉ ጊዜ ግን የሚዋጋችሁ እነኛን ሰዎች እንዳታውቁ ነው። አዎ ጠላቶቻችንን ያረጋግጥንበትን ያህል አፍቃሪዎቻችንን ማረጋገጥ ካልቻልን አይኖቻችን ችግር አለባቸው ማለት ነው። ይሄ ብቻ አይደለም። እንግዶችን ለመቀበል ከእንግዳ አስተሳሰብ ጀምሮ፣ ከእንግዳ አመጋገብም ጀምሮ፣ ከእንግዳ ሰውም ጀምሮ ብዙ ጊዜ ችግር አለብን ወገኖቼ። ተፈልቅቀን ነው፣ በስንት መከራ ነው አይደለም ወገኖቼ። ፍቅር መስጠት ያለባችሁ አብረዋችሁ ለከረሙት ሰዎች ዋጋ ወይም ክፍያ ደመወዝ አይደለም። ፍቅር ለሁሉ የምትናኙት የማያልቅ ሀብት ነው። ለሁሉ ለምን ተሰስታላችሁ? ፍቅር እኮ እግዚአብሔር ነው፣ አያልቅም ወገኖቼ። መንገድ ላይ የምታዩት ሰው ሁሉ በረከታችሁ ነው። ከተማው ቢረበሽና ሰው ከቤት አልወጣም ቢል እናንተም አትወጡ። ስለዚህ መንገድ ላይ የሚተራመሰው ሰው እናንተ በድፍረት እንድትወጡ አስተዋጽኦ እያደረገ ነው። አታውቁትም ግን እኮ። ስለዚህ የማላቀው ህዝብ ጠቃሚ ነው። ከደግ ማህበረሰብም ክፉ መንግስት ይሻላል ወገኖቼ። አልጋው ካልረጋ ደግነታችን አብሮ ያኖረን እንተላለቃለን። እግዚአብሔር ልቡና እንዲሰጣቸው እየለመንን ስለ ነገስታትም ማመስገን አለብን። በአንድ ወር ጊዜ ውስጥ 1 ሚሊዮን ህዝብ ያለቀበት የአፍሪካ የሁቱና የቱትሲ ግጭት ታውቃላችሁ። መሪያቸውን በማጣታቸው ብቻ ነው እንጂ ደግ ሰው በማጣታቸው አይደለም። ጌታ ይረዳኛል፣ ሰው ምን ያደርገኛል? እስረኞችንም በሚመለከት ያለብን ፍርሃት፣ ያለብን ፍርድ መነሳት አለበት። ብዙ ታሪኮች ልነግራችሁ እችላለሁ በዚህ ውስጥ፣ ጊዜው ስለማይረዳ ነው። የተጨነቁትን ማሰብ አለብን ወገኖች፣ ማሰብ አለብን። አንዱ ያንዱን ላለመስማት ሽሽት ከጀመረ ስንት ቢሮ ይችላል ወገኖች? ስንት ይችላል? ይሄን ሁሉ ተጨናቂ ስንት ቢሮ ይችላል ወገኖች? የተጨነቁትን የሚያረጋጉ ቢሮዎች ምናልባት ኪኒን የሚያዙት፣ ምናልባት ደረቅ የሆኑ መመሪያዎችን ነው። 90% እርዳታው ካንተ ነው የማገኘው፣ 10% እኔን የሚረዳ፣ ስለዚህ ራስን ማገዝ አለብን የሚሉት። ቀላል ሕክምና አለ ወገኖች፣ በብሩ ፊት መቀበል። ቀላል ሕክምና አለ ለወንድም መጸለይ። ቀላል ሕክምና አለ ወንድሜን አቅፎ መሳም። እቺ መጽሐፍ ብታነባት ጥሩ ነው ይላሉ አማካሪዎቹ። መጽሐፍ ያቅፋል፣ መጽሐፍ ይስማል፣ መጽሐፍ ወንድሜ ይላል። እንደዚህ አይነት መዝናኛዎችን ብትጠቀም፣ መዝናኛው አይዞሽ እህቴ ይላል። እግዚአብሔር አንዳችንን ለአንዳችን ፈውስ አድርጎናል ወገኖቼ። ብዙ ጊዜ አስተውላችሁ ከሆነ የእናንተ ምክር እናንተን አይረዳም፣ ሰዎችን ግን ያስነሳል። ስለዚህ እናንተ ጋር ለሰዎች የሚሆን ብዙ ጸጋ አለ ማለት ነው። የእናንተስ ፈውስ ደግሞ ሰዎች ጋር አለ። ኑሮው ልክ እንደዚህ ነው። እኔ ለእናንተ፣ እናንተ ለኔ ነው። እንደዚህ መተላለፍ አለበት። እንደዚህ ስንተላለፍ መሀል ላይ ምን አለ? አንድነት አለ። እግዚአብሔር ይመስገን። እጃችሁን እንደዚህ ስታመሳክሉት መሀል ላይ ተያይዟል። ይሄ ብቻ አይደለም ወገኖቼ፣
ትዳርን ጋብቻን እየፈራን ስንመጣ አሁንም ጌታ ይረዳኛል፣ ሰው ምን ያደርገኛል? ይሄን ስንል እንደው አይናችንን ጨፍነን እንግባ? ይሄን ስንል እንደው ካገኘነው ጋር እንጓደን? የመጀመሪያው መስፈርታችን በእግዚአብሔር ያምናል ወይ ነው። በእግዚአብሔር ታምናለች ወይ ነው። እግዚአብሔር ከሌለበት ግንኙነት ከእግዚአብሔር ጋር በዱር መኖር ይሻላል። ከእግዚአብሔር ጋር በጫካ መኖር ያለ እግዚአብሔር በለማ ከተማ ከመኖር ይሻላል። እግዚአብሔር አለበት ወይ ነው። ሰው በምን ይያዛል ወገኖቼ? ሰውን በምን ትይዙታላችሁ? ሰው በገንዘብ ይያዛል ወገኖቼ? ሰው በምን ይያዛል? ሰው በማስፈራራት ይያዛል? ሰው በፍቅር ይያዛል? ሰው የሚያዝበት ገመዱ ምንድን ነው? ፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ነው። እግዚአብሔርን የማይፈሩ ሰዎች አለ ሂዩም የተባለ ፈላስፋ። እግዚአብሔር የለም የሚል እኮ ነው። እግዚአብሔር የለም የሚሉ ሰዎች አለ በህይወት ዘመን ካጋጠሙ አራዊቶች በጥቂት ብቻ እንደሚለዩ ወቅ። እግዚአብሔር የለሾች የሰሩትን ወጥ አይቀምሱ፣ ይፈራሉ። ከሃዲ ነገስታት እኮ ምግብ የሚያቀርቡላቸው አስቀዳሾች ጿሚዎች ናቸው። ነገስታቱ ከሃዲ ናቸው። የሚያምኑት ግን እግዚአብሔር አለ የሚለው። እግዚአብሔር አለ የሚል ሰው በቤተ መንግስት ይፈለጋል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ያለው ሰው ምን አለው ምን አላት አይደለም። ዛሬ የባንክ ሂሳብ እኮ ነው የተጋባ ያለው። ሰዎች አልተጋቡም። ስለዚህ አንድ ያልሆነ ሰው ቢራበሽ ትክክል እኮ ነው። ትክክል ነው። አንድ በጣም የሚገርመኝ ነገር አለ። ከተወሰነ ዘመን በኋላ ነው እኔ በማቀበት ጊዜ ለጋብቻ አንድ ፎቶ ነው የነበረው። አንድ ፎቶ ያለው ሰው በጣም ጥቂት ነው። ሺህ ፎቶ ያላቸው ተፋተዋል። አንድ ፎቶ የሌላቸው ግን እስከ ሞት ድረስ። ዋናው ቪዲዮ ነው። ዋናው ፎቶ ነው። ትክክል ነው። አሁን ያለው እሱ ብቻ ነው። ያውም 3 ቀን ያያል ወገኖቼ። ስለዚህ ዋና ያለው እሱ ይኖራል። ዋናው ፍቅር ነው ብንልስ ነው። ዋናው መዋደድ ነው መተማመን ነው ብንል እሱ ነበር የሚኖረው። የኛ ሀገር ሞኝነትማ መንቅጥ አለው። የምናውቀው የሜክሲኮ አደባባይ 3 ጊዜ መዞር ምንድነው ወገኖቼ? ሰርጉ አዙሪት፣ ኑሮ አዙሪት። እግዚአብሔር ይርዳን። ስለዚህ ሰውን እያስጨነቀው ያለው ኑሮ አይደለም። ሰውን እያስጨነቀው ያለው ሰርጉ ነው። ሰውን እያስጨነቀው ያለው ገንዘብ የሚባለው ጦስ ነው። ገንዘብ እኮ ይሁዳና ጌታን ያፋታ ነው ወገኖች። መምህርና ደቀ መዝሙር ጌታን የሚያህል ደቀ መዝሙር ነበር ነው። ጌታን የሚያህል መምህር ነበር ወገኖች። የጌታ ደቀ መዝሙር ከመሆን በላይ ክብር ነበረ። በዛ ፍቅር ውስጥ የገባ መቀስ ነው። ገንዘብ ባለጌ ነው፣ ክፉ ነው። ኑሯችሁን ፍቅር ላይ መስርቱት። አዎ ወገኖቼ፣ ሰላም ገንዘብን ሊያመጣ ይችላል። ገንዘብ ግን ሰላምን አያመጣም። ጤና ገንዘብን ሊያመጣ ይችላል። ገንዘብ ግን ጤናን ማምጣት አይችልም። ዛሬ ብዙ በሽተኞች የሚማቅቁ ባለጠጎች ገንዘብ ካለኝ እታከማለሁ ብለው ነው ቢጫ ያበራ ያደጋ ምልክት እየተሰማ ጥሰው ነው የሄዱት። መዳን አልቻሉም። ጤና የእግዚአብሔር ስጦታ ነው። የሐኪም ቤት ገጸ በረከት አይደለም ወገኖች። ስለዚህ ባለጠጋነት ምን ይመስላችኋል? ያለኝ ይበቃኛል ማለት ነው። ያላችሁ ከበቃችሁ ባለጠጎች ናችሁ። ረክታችኋል አላችሁ።
ነው በሀገራችን አነጋገር ነው ሞጃ ናችሁ። ሞጃ የሚባል ነገር ታውቃላችሁ? ጃኖ የጃኖ የትውልድ ሀገር ነው። የሞጃ ዘር ይባላል። እኛ ሀብታም እንደዚህ ነው የሚመስለን አይደለም? ባለጠጎች ነን፣ ልዑላን ነን፣ ልዕልቶች ነን፣ አዝማደ መንግስት ነን። ያለኝ ይበቃኛል ካለ አለበዛ ወገኖች ቁጥር እኮ መቆሚያ የለውም። ገንዘብ ቁጥር ነው። መቆሚያው ስንት ነው ንገሩ? የአሜሪካንንም የቻይናንም እስቲ እንዴ የገንዘብ ቁጥራቸው ምን ላይ ነው የሚቆመው? እስቲ ቁጥር አለው። እነሱስ ቆመዋል እንደ ሀገር። ገንዘብ ቁጥር ነው፣ መቆሚያ የለም። መቆሚያው እምነት ነው። ያለኝ ይበቃኛል። የድሮ ባለጠግነት ለደስታ ነበረ። ምክንያቱም በቂ ነው አለን፣ ያለውን ያስጨርሰን፣ ልጆቻችንን ይባርክልን እየተባለ ከዚህ እየተዘገነ እየተዳረ ከዚህ እያዘከሩ ለድሃ እያበሉ ከዚህ እያዘከሩ የእግዚአብሔርን አገልጋዮች ቀሳውስት እየተቀበሉ በደስታ ነው የኖሩት። ዛሬ መንቀዥቀዥ ነው። ረፍት የለም ወገኖቼ፣ ረፍት የለም። ይበቃኛል ስንል ይበቃል። እግዚአብሔር ይመስገን። ለዚህ ነው አልጠገባይ ሲተፋ ያድራል ይባላል። ልክ ካልሰጠነው ሲታመሙ ማደር ነው። ሲታመሙ ማደር ነው። አዎ ገንዘብ ስጋት ሲሆንብን ጌታ ይረዳኛል፣ ሰው ምን ያደርገኛል? አዎ እሱ አለልኝ። እስከዛሬ በአቅሜ ያልኖርኩም፣ በአቅሙ ያኖረኝ እሱ ነው። ከዚህ ሁሉ በላይ የተስፋ ቃል አላችሁ ነው የሚለው። አልለቅህም ከቶም አልተውህም። እግዚአብሔር አይለቅም ወገኖች፣ አይለቅም። እግዚአብሔር አይለቅም። ጴጥሮስ እኮ አስተባብሮ ሄዷል እኮ። ጴጥሮስ የጌታን መሞት አመነ፣ መነሳቱን ግን ማመን አቃተው። አይገርማችሁ? ሞቱን አምኖትን ሳይሆን መቀበል። ጌታ 3 ጊዜ ያህል ተገልጧል እኮ። ማመን ወደ ጥብርያዶስ ደቀ መዛሙርት አስተባብሮ ወደ ቀድሞ ስራ። ግን ጌታ ካረዳም ጥብርያዶስም ማኩረፊያ አይሆንም። ብዙ ሰው ማኩረፊያ ብሎ ወደ ዓለም ሄዶ ነበር፣ ግን ምንም ማኩረፊያ የለም ከጌታ ውጭ። የተማመነበት ጥብርያዶስ ሌሊቱን ሙሉ ደከመበት፣ አንድ አሳ አላገኘም። ጌታ ግን መጣና ባህሩ ዳርቻ ላይ ቆመ። በቀኝ በኩል ጣሉት አለ። መጎተት እስኪሳናቸው 153 ታላላቅ አሳዎችን አገኙ። እንደገና አሁንም ደግሞ በመጥበስ እንዳይደክሙ የበሰለ እንጀራና የበሰለ አሳ ተቀምጦ አገኙ። ለእንጀራም ቢሆን መልሱ እግዚአብሔር ነው። የዕለት እንጀራችንን ዛሬ ስጠን ነው የምንለው። የእንጀራ አድራሻው ሰማይ ነው። የነገስታት መዝገብ ቤት አይደለም፣ በጀት አይደለም። የእንጀራ አድራሻም እግዚአብሔር ነው። ጌታ ይረዳኛል፣ ሰው ምን ያደርገኛል? ባለፉት ጊዜያቶች ለ7 ሳምንታት ያህል ሰው ምን ያደርገኛል በሚል ርዕስ የተማርነውን ትምህርት ዛሬ እንፈጽማለን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ኑሯችሁን፣ እግዚአብሔር ዘመናችሁን፣ እግዚአብሔር ውጥናችሁን፣ እግዚአብሔር የምትወዱትን ሁሉ ይባርክላችሁ። እግዚአብሔር በፈውስ በኃይል በጸጋ በክብር በሙላት ያኑራችሁ። አምላካችን ሆይ እናመሰግናለን። የዘላለም ቅዱስ ሰሪያችን ሆይ እናከብርሃለን። በእውነት አንተ ትረዳናለህ። ለምንድን ነው የምንደነግጠው? ለምንድን ነው የምንታወቀው? ጌታ ሆይ ራሳችንን ነው የምናምነው፣ አንተን አናምንም። ለዚህ ነው ጌታ ሆይ መልኬ ጠቆረ፣ ፊቴ ማዲያት ለበሰ፣ ጉልበቴ ከዳኝ፣ ጤናዬ ትክክል አይደለም፣ ምን ልሆን ነው? ገቤ ቀነሰ፣ አቅሜ እየከዳኝ ነው፣ ወዳጆቼ እየተመናመኑን ነው፣ ድሮ የሚፈልጉኝ ዛሬ አይፈልጉኝ የሚል ብዙ ፍርሃት አለብን ጌታ ሆይ። ይሄ ሁሉ ራሳችንን ስላልካድን ነው። እባክህ ዛሬ ራሳችንን ያለ አንተ እንዳናውቀው አድርገህ አስክደን።
አንተን ብቻ እንድናምን ራሳችንን በአንተ እንድንቀበል እርዳን። ዘመንን ለበረከት አድርግልን። ሰጠህንን ዘመን ሁሉ አንተን እንድናገለግልበት አንተን እንድናከብርበት ጸጋ ምሕረት ኃይልን ለኔ ለደካማው ኃይልን ስለሰጠ ለነዚህ ለባሪያዎች ብርታት ስለሆነ ስላጽናህናህን ስላነጋገርከን ምስጋና ለአንተ ይሁን። ሰባኪውንም እየተናገረ በአፉ አድማጩንም እየሰማ በጆሮ የምታረጋጋው አንተ ነህ። የሁሉ መልስ አንተ ነህ። ጌታዬ በመካከላችን አንድ ብርቱ አንድ ደካማ ኖሮ አንዱ አንዱን ለማንሳት የሚጥር የለም። ሁላችንን የሚያነሳን ማንሻህ ጸጋህ ነው። ጌታዬ ስለ ጸጋህ ተመስገን። ስለሚያነሱ እጆች ተመስገን። የሚገፈትሩ እጆች የሉም፣ የሚያነሱ እጆች አሉ። ተመስገን። እነዚህ ባሪያዎች ከብዙ ጉዳዮቻቸው ጋር ዛሬ በፊትህ አሉ። ይሄንንም ድምጽህን በትህትና እየሰሙ ነው። ዛሬ ጓዳቸውን በፍቅር ተመልከት፣ ኑሯቸውን በፍቅር ተመልከት፣ ዘመናቸውን በመባረክ ባርክ። ያወካቸው በስምህ ይቆረጥ፣ ያስጨነቃቸው ገለል ይበል። እግዚአብሔር ሆይ በቀደምክበት አስከትላቸው፣ በሌለበት ከመውጣት አድናቸው። አገራችን ኢትዮጵያን ሕዝቧን መንግስቷን በመልካም አስብ። ክፉ ባየንበት በሰማንበት ዘመን ፈንታ መልካሙን አሳየን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም